ታሪኩ የሚጀምረው በገዛ ባለቤቷ ዕለት ተዕለት ጥቃት የሚደርስባትን ሊላ የተባለች ወጣት የእንግሊዝኛ መምህርት እያስመለከተን ነው። በስተመጨረሻ ግን ሊላ ይህን ሁሉ ስቃይ መቋቋም አቅቷት ከባሏ ጋር ብትፋታም ያለፉት አሳዛኝ ሁኔታዎች ስሜቷ ላይ ጥቁር ጠባሳ ከማሳደሩ በተጨማሪ የብቸኝነት ስሜት እንዲሰማት አድርጓታል። አዲስ ሕይወት ለመጀመር ተስፋ በማድረግም ወደ ሌላ ከተማ በመዘዋወር በአካባቢው በሚገኝ ሁለተኛ ደረጃ ትምህርት ቤት ውስጥ የማስተማር ሥራ መስራት ትጀምራለች። በመጀመሪያዋ ቀንም ርዕሰ መምህርቷ ግቢውንና ያሉትን አንዳንድ ሁኔታዎች እንዳለ እንድታስጎበኛት ከአንድ ከታሪክ አስተማሪ ጋር ታስተዋውቃታለች። ይህ በእንዲህ እንዳለ በሌላው የከተማ ክፍል ላይ ከቤተሰቦቹ ጋር በችግር የሚኖርን ጄሰን የተባለ የ19 ዓመት ልጅ እንመለከታለን። እሱንና ታናሽ እህቱን ጨምሮ ወላጆቹ በመካከለኛ የኑሮ ደረጃ ላይ ስላሉ ሁሌ በገንዘብ ችግር እንደተጠቁ ነው። በዚህም ታላቅ ወንድማቸው ቤተሰቡን ለመርዳት ወደ እጽ ሽያጭ ውስጥ ቢገባም በስተመጨረሻ ግን ተይዞ ወደ እስር ቤት ይወረወራል። ጄሰንም እንደ ታላቅ ወንድሙ ተመሳሳይ መንገድ እንዳይከተል ለማድረግ ወላጆቹ በትምህርቱ ላይ እንዲያተኩርና የተሻለ ወደፊት ሕይወት እንዲገነባ ያለማቋረጥ ይገፋፉት ነበር። ነገር ግን ጄሰን ለትምህርት ብዙም ፍላጎት አልነበረውም። በተጨማሪም ከትምህርት ቤቱ መምህራን ጋር ሁሌ እንደተጋጨ ነበር። ምንም እንኳን ትምህርቱ ላይ ያተኩራል ብለው ወላጆቹ ተስፋ ቢያደርጉበትም ጄሰን ግን በሕገወጥ ድርጊቶች ላይ በመሰማራት ፈጣን ገንዘብ ለማግኘት ተፍ ማለት ይጀምራል። ይህንንም የሚያደርገው ለራሱ ሳይሆን የታናሽ እህቱን ትምህርት ለመደገፍ ነበር። ቢያንስ እሷ እንኳን ከቤቱ የተሻለ ነገር እንዲኖራት ይፈልጋል። በቀጣዩ ቀንም ትምህርት ቤት ውስጥ ሌላ ክፍሏን ማስተማር ትጀምራለች። ጄሰንም በምታስተምርበት ክፍል በኋላኛው ወንበር ላይ ተቀምጦ እየተማረ ነበር። ከትምህርቱ በኋላም ጄሰን ከአንዳንድ ግዴለሽ ጓደኞቹ ጋር በመገናኘት ጊዜውን ማሳለፍ ይጀምራል። ወሬያቸው እንዳለ ስለ ወንጀልና ስለ አደንዛዥ እጽ ነበር። ዕለታት አንድ ቀንም ሊላ ክፍል ውስጥ ብቻዋን ሆና ቦርድ ላይ እየጻፈች ሳለ ኤንድሩ የተባለ አንድ አስተማሪ ወደ እሷ ቀርቦ ተማሪዎችን የምታስተምርበትን መንገድ እንዳደነቀላት ይነግራታል። ሊላም ሞቅ ባለ ፈገግታ ለአድናቆቱ ታመሰግነዋለች። የዚያን ቀን ምሽት ላይም ሊላ የብቸኝነት ስሜት ሲሰማት ወደ እናቷ ጋር በመደወል እንባ እየተናነቃት በዚህ አዲስ ከተማ ላይ ጓደኛም ሆነ ቤተሰብ ስለሌላት የመገለል ስሜት እየተሰማት እንደሆነ ትገልጻለች። በነጋታውም በትምህርት ሰዓት ላይ ጄሰን ወደ ሊላ ጋር በመቅረብ በጽሑፍ እገዛ እንደሚያስፈልገው ይነግራታል። ሊላም በደስታ እንደምትጽፍለትና ነገር ግን የተሰጠው አሳይመንት ምን እንደሆነ ስትጠይቀው ጄሰን ስለራሱ እንዲጽፍ እንደተጠየቀ ይነግራታል። ነገር ግን ከየት መጀመር እንዳለበት ምንም ያውቀው ነገር የለም። ሊላም በሐሳቡ ተስማምታ በነፃነት ስለራሱ እንዲነግራትና እሷ እንደምትጽፍለት ብትገልጽለትም ጄሰን ግን ስለራሱ ምንም መናገር እንደማይፈልግ ይመልስላታል። ምንም እንኳን ሊላ እሱ የሚነግራት ነገር እንዳለ በመካከላቸው ሚስጥር እንደሚሆን ብትገልጽለትም ጄሰን ግን አንድም ቃል ሳይናገር ዘሎ ከክፍሉ ይወጣል። ሊላም ግራ ተጋብታ ከኋላ ስትከተለው ሳትደርሰው ቀርታ አንዲት የታሪክ መምህር በመካከላቸው ጣልቃ ትገባለች። አስተማሪዋም ለሊላ እንደ ጄሰን ያሉ ተማሪዎችን ለመርዳት ባትሞክር እንደሚሻላት በንቀት ስትነግራት ሊላም ሁሉንም ተማሪዎች በእኩል ዓይን እንደምትመለከት ትመልስላታለች። በማግስቱም ሊላ የተማሪዎችን መዝገቦች እየገመገመች ሳለ እንደ ድንገት የጄሰንን ፋይል አግኝታ መመልከት ስትጀምር ጄሰን ከሌላ ትምህርት ቤት በዝውውር የመጣ አስቸጋሪ ተማሪ ከመሆኑ በተጨማሪ ውጤቱ ራሱ በጣም የወረደ ሆኖ ታገኘዋለች። ይህንንም ተከትሎ ጄሰን ወደ አላስፈላጊ ነገሮች ውስጥ እየገባ እንደሆነ ተገንዝባ እሱን ለመገናኘትና በትኩረት ለመከታተል ትወስናለች። በኋላም ክፍል ውስጥ ተማሪዎች ተራ በተራ ግጥሞቻቸውን ማቅረብ ይጀምራሉ። የጄሰን ተራ ሲደርስም በፍርሃት እየተንቀጠቀጠ ከመቀመጫው በመነሳት ድምፁ ዝቅተኛ ቢሆንም በተረጋጋ መንፈስ ግጥሙን ማንበብ ይጀምራል። ለግጥሙ የተጠቀመው ቃላቶች ያልተጣራ ከመሆኑ በተጨማሪ ግጥሙ በህመምና በብሶት የተሞላ ነበር። ቢሆንም ግን ሊላ በተመስጦ ነበር እያዳመጠችው የነበረው። ከትምህርት ጊዜ በኋላም ተማሪዎች እየወጡ ሳለ ጄሰንን አስቆማ ያቀረበው ግጥም አሪፍና ከሌሎች የተለየ እንደሆነ አድናቆቷን ትገልጽለታለች። እናም ይህንኑ ለግጥም ያለውን ፍላጎትና ችሎታ ወደ ጥናቱ ቢቀይረው ውጤቱን የተሻለ ማድረግ እንደሚችል ትነግረዋለች። በዚህ ጊዜም ጄሰን ከዓመታት በኋላ ለመጀመሪያ ጊዜ ፈገግ በማለት ከዛሬ ማንም ሰው እንዲህ ተስፋ ሰጥቶት እንደማያውቅ ይመልስላታል። በማግስቱም መምህር ኤንድሩ ሊላን በኮሪደሩ ስታልፍ አግኝቷት እሱና ጓደኞቹ ማታ ወደ መጠጥ ቤት እንደሚሄዱ በመጥቀስ እንድትቀላቀላቸው ይጋብዛታል። ሊላም እንደተለመደው በፈገግታ እንደተስማማች ትገልጽለታለች። በዚያው ምሽትም ሊላ በሳቅ ተሞልታ ከአንድሪው ጋር እየጨፈረች ሳለ ጄሰን በመጠጥ ቤቱ አንድ ጥግ ላይ ከጓደኞቹ ጋር ሆኖ በትኩረት ሲመለከታት እናየዋለን። ምንም እንኳን ከሊላ ጋር መደነስ ቢፈልግም በደስታ ስትደነስ ማየቱ ብቻ በቂ እንደሆነ እያሰበ አርፎ ቁጭ ይላል። በማግስቱም ሊላ ጄሰን በትምህርት ሰዓት ላይ ከትምህርት ቤቱ ተደብቆ ሲወጣ ተመልክታው ፊቷ በንዴት ይወረራል።
በኋላም እንደተመለሰ እሷ ጥሩ ውጤት እንዲያመጣ ስትለፋ፣ በተቃራኒው ደግሞ እሱ ትምህርት እየተወ መውጣቱ ለምን እንዳስፈለገ ትጠይቀዋለች። ጄሰንም ለዚህ የሚሆን ምንም ምላሽ አልነበረውም። በመቀጠልም ሊላ መፍትሄ ይሆናል ብላ በማሰብ ከበፊቱ የበለጠ ውጤት እንዲያመጣ ከትምህርት ጊዜ በኋላ በቀን ለ30 ደቂቃ ብቻ በግል እንደምታስተምረው ቃል ትገባለች። ጄሰንም በሐሳቡ ተስማምቶ ከዚያን ቀን ጀምሮ ከትምህርት ጊዜ በኋላ በየቀኑ እየተገናኙ መማማር ይጀምራሉ። ጄሰን ግን አሁን በትምህርቶቹ ላይ ሳይሆን በሊላ ላይ ነበር ትኩረቱን እያደረገ የመጣው። ስታስረዳው የሚመለከተው መጽሐፉን ሳይሆን አይኖቿን፣ የምትነግረውን ትቶ በድምጿ ላይ ያለውን መረጋጋት ነበር የሚመለከተው። ሊላ ግን ምንም የምታውቀው ነገር የለም። ይልቁንም እሷ ትኩረቷን የእሱ ትምህርት መሻሻል ላይ ነበር። በዚያው ምሽትም ሊላ እንደተለመደው በብቸኝነት ስሜት ውስጥ ተውጣ ቤቷ ላይ ቁጭ ብላ እንመለከታለን። እናም ውስጧን በትክክል የሚረዳትና ሸክሟን የሚጋራትን ሰው ለማግኘት እየናፈቀች በሐሳብ ጣሪያውን እየተመለከተች ሳለ እንደ ድንገት በሩ ይንኳኳል። ከሐሳቧን በድንጋጤ ወጥታ በሩን ስትከፍተው ፊት ለፊቷ ላይ ጄሰንን ትመለከተዋለች። ፊቱ እንዳለ በቡጢ ተጠባብሶ ከአፍንጫው ደም እየደማ ነበር። እናም ከአንድ ሰው ጋር እንደተጋጨ ግልጽ ነው። ሊላ ምንም ሳታቅማማ ወደ ቤት ውስጥ ካስገባችው በኋላ ስለተፈጠረው ነገር እንዳለ እየጠየቀችው የተጎዳውን ቁስል ማከብ ትጀምራለች። ጄሰን ግን ምንም ነገር ሳይናገር ብድግ ብሎ ከቤቱ ለመውጣት ሲነሳ ሊላ ዝናብ እየዘነበ እንደሆነ በመጥቀስ እሷ በመኪና እንድትሸኘው ትጠይቀዋለች። ጄሰንም በሐሳቡ ተስማምቶ አንድ ላይ ወደ ቤት እየሄዱ ሳለ ሊላ ስለ ቤተሰቡ በመጠየቅ ትንሽ ንግግር ለማድረግ ትሞክራለች። የቤተሰቡን ገበና ማውጣት የማይፈልገው ጄሰንም በጸጥታ ተውጦ መንገዱን ይቀጥላል። ለብዙ ሰዓታት በጸጥታ ሲጓዙ ከርመውም ጄሰን በመሃል በስሜት ተገፋፍቶ ሊላን መጠጥ ቤት ውስጥ ስትደንስ እንዳያትና ዳንስ መማር እንደሚፈልግ ሲነግራት ሊላ በጥያቄው እየሳቀች አንዳንድ የዳንስ መሰረታዊ ነገሮች እንደምታስተምረው በመግለጽ ተያይዘው ከመኪናው ይወርዳሉ። በመቀጠልም በዝናብ ታጅበው መደነስ ሲጀምሩ እንደ ድንገት ጄሰን የሊላን የማይሆኑ ቦታዎች እየነካካ ወደ ሌላ ነገር ለማስገባት ይሞክራል። በዚህ ጊዜም ሊላ እሱና እሷ የተማሪና የአስተማሪ ግንኙነት እንዳላቸው በመግለጽ ዳንሱን አቋርጣ ወደ መኪናዋ ትገባለች። በማግስቱም የጄሰን እናት በከፍተኛ ሁኔታ የተሻሻሉ የጄሰን ፈተና ውጤቶችን ተመልክታ እንዴት ይሄ ሊሆን እንደቻለ ጄሰንን ስትጠይቀው ጄሰንን በፈገግታ አዲሱ መምህሩ በጣም እየረዳቸው እንደሆነ ይገልጻል። በዚህ መሃልም ጄሰን ከሊላ ፍቅር ቢጤ እንደያዘው እንረዳለን። ምክንያቱም በስልኩ የሊላን የሶሻል ሚዲያ ፕሮፋይሎች በፍቅር አይኖች እየተመለከተ ነበር። በዚያው ምሽትም በድጋሚ ሁለቱም አንድ መጠጥ ቤት ውስጥ ሲዝናኑ እንመለከታቸዋለን። ሊላ ከአንድሪው ጋር፣ ጄሰን ደግሞ ከጓደኞቹ ጋር በመሆን እየተጫወቱ ነበር። በዚህ ጊዜም አንድሪው ስለ ሊላ የፈረሰው የትዳር ሁኔታዋ ጥያቄ ሲያበዛባት ሊላ ላለመናገር ስለፈለገች ብድግ ብላ ወደ መታጠቢያ ክፍል ታመራለች። ይህን አጋጣሚ የተመለከተው ጄሰንም ተከትሏት በመሄድ መታጠቢያ ቤት ውስጥ እየሳማት በድጋሚ ያልተገባ ነገር ለማድረግ ይሞክራል። ለጥቂት ሰከንዳት ሌላ ዓለም ውስጥ ከገቡ በኋላም ሊላ በድጋሚ ግንኙነታቸውን በማስታወስ ከመጠጥ ቤቱ ሮጣ ትወጣለች። ወደ ቤቷ ሄዳ ቁጭ ባለችበት ሰዓትም እንደ ድንገት በሩ ይንኳኳል። በሩንም ሄዳ ስትከፍተው አሁንም ሊተዋት ያልፈለገው ጄሰን ነበር። እናም ቅድም ስለተፈጠረው ነገር ይቅርታ ሲጠይቃት ሊላም የሷ ስህተት እንደሆነ በመግለጽ ይቅርታው እንደማያስፈልገው ትነግረዋለች። ነገር ግን ጄሰን በድፍረት በድጋሚ ሲስማት ሊላም ምንም አይነት ምላሽ ሳትሰጥ ተያይዘው ወደ ሌላ ነገር ውስጥ መግባት ይጀምራሉ። በነጋታውም ሊላ የዛሬው ስራቸው ስህተት እንደሆነና በድጋሚ እንዲህ አይነት ነገር እንደማይከሰት አጥብቃ ለጄሰን ትነግረዋለች። ከዚያን ጊዜ ጀምሮም የሊላና የጄሰን ምስጢራዊ ግንኙነት ቀጠለ። በተጨማሪም በጥናት ሰዓታቸው ላይ ጄሰን በተደጋጋሚ ያልተገባ ነገር ለማድረግ ሲሞክር ሊላ እያስቆመችው ነገሮችን ማመዛዘን እንዳለበት ታሳውቀዋለች። ጄሰንም ሊላን ይበልጥ ወዷት ስለነበረ እንደ ስጦታ የገዛላትን የአንገት ሐብል አውጥቶ ይሰጣታል። በዚያው ምሽትም ሊላ ወደ እናቷ ጋር በመደወል አንድ ሰው ወደ ህይወቷ እንደመጣ በመግለጽ ከእንግዲህ ወዲህ የብቸኝነት ስሜት ሊሰማት እንደማይችል ትነግራታለች። በሌላ በኩል ደግሞ የጄሰን እናት በልጇ የባህሪ ለውጥ ተጠራጥራ በድብቅ ስልኩን መፈተሽ ስትጀምር ከሊላ ጋር የተነሳቸውን ፎቶች ትመለከታለች። በዚህም የተናደደችው የጄሰን እናት ወደ ትምህርት ቤት ካቀናች በኋላ ሊላን ከልጇ እንድትርቅ በቁጣ ታስጠነቅቃታለች። በዚህም ምክንያት ወሬው ወደ ታሪክ መምህር ወደ ሆነችው ናንሲ ጆሮ ይገባል። በተጨማሪም ርዕሰ መምህርቷም የሆነ ችግር እንዳለ ተረድታለች። በዚያው ምሽትም የጄሰን እናት ለጄሰን ከመምህርቷ ጋር ያለውን ማንኛውንም አይነት ግንኙነት እንዲያቆም ስትነግረው ጄሰን በንዴት ስሜት ተሞልቶ ማቆም ይቅርና ይልቁንም ከሷ ፍቅር እንዲያዘው በድፍረት ይናገራል። በሌላ በኩል ደግሞ ሊላ በሐዘን ሶፋው ላይ ተኮራምታ ቁጭ ብላ እንመለከታለን። ወደ እናቷ ጋርም በመደወል ትላንት ማታ የነገረቻት ነገር እንዳለ ውሸት እንደሆነና ልጁም ተማሪዋ ብቻ እንደሆነ እየገለጸች ሳለ እንደ ድንገት የቤቷ በር ይንኳኳል። በሩንም ስትከፍተው ጄሰን ፊት ለፊቷ ላይ ቆሞ ስለተፈጠረው ነገር እንዳለ ለማስረዳት ሲሞክር ሊላ ግን መጀመሪያውኑ ቆርጦላት ስለነበረ ልታናግረው ፈቃደኛ አልነበረችም። እናም ግንኙነታቸውን ማንም እንዳያውቅባቸው ተስማምተው ስለነበረ እናቱ እንዴት ልታውቅ እንደቻለች ትጠይቀዋለች። ጄሰንም መልሶ እሱም ጉዳዩን ያወቀው ዛሬ እንደሆነና እናቱ በምን አይነት መንገድ ልታውቅ እንደቻለች ምንም ያውቀው ነገር እንደሌለ ይነግራታል።
በዚህ ጊዜም ሊላ ከእንግዲህ ግንኙነታቸው በተማሪና በአስተማሪ መልኩ እንደሚቀጥልና እስካሁን ያለውን ነገር ትምህርት ቤቱ ላይ ያለ ማንኛውም ሰው ካወቀ ሌላ ነገር እንደሚከተለው በመግለጽ ከቤቷ እንዲወጣ ትነግረዋለች። ከሰዓታት በኋላም ጄሰን ተመልሶ ይመጣል። በዚህ ጊዜ ግን ይቅር ትለኛለች ብሎ ተስፋ በማድረግ በእጁ እቅፍ አበቦችን ይዞ ነበር። ሊላም በሩን ከፍታ አበቦችን የያዘውን ጄሰንን ስትመለከተው መጨከን ከብዷት ወደ ውስጥ ታስገባዋለች። ይቅርታ አድርጋ ከተቃቀፉ በኋላ ምሽቱን አንድ ላይ ያሳልፋሉ። በማግስቱም ሁለቱም ከመኝታቸው ተነስተው ሳለ ጄሰን ውሎ አድሮም ቢሆን ግንኙነታቸውን ሰዎች ማወቃቸው ስለማይቀር በኋላ ጉዳዩ ከቁጥጥራቸው ውጪ እንዳይሆንባቸው ጄሰን አሁን ትንሽ ያጠራቀመው ገንዘብ እንዳለና ከዚህ መጥፋት እንደሚችሉ ሐሳብ ያመጣል። እናም ሌላ ቦታ አዲስ ሕይወት ለመጀመር አስቦ ነበር። ሊላ ምንም እንኳን ሐሳቡ ባይጥማትም ከጄሰን ጋር ግን መለያየት አትፈልግም። በነጋታውም ትምህርት ቤት ውስጥ ሊላ እና ጄሰን ሜዳው ላይ ተገናኝተው እየተነጋገሩ ሳለ ኤንድሪው ከላይኛው ፎቅ ላይ ሆኖ ተመልክቷቸው በሁለቱም መካከል አንዳች ግንኙነት እንዳለ ይደርስበታል። በዚያው ምሽትም ሊላ ባልተለመደ ሁኔታ አምሽታ የልጆችን አሳይመንት እየተመለከተች ሳለ ኤንድሪው ወደ ክፍሏ ዘለው በመግባት በስሜት ተገፋፍቶ ያልተገባ ነገር ለማድረግ ይሞክራል። በዚህ ጊዜም ሊላ እንደምንም ብላ ካስለቀቀችው በኋላ በፍጥነት ወደ ቤቷ ታመራለች። ቤቷ ደርሳ ትንሽ እረፍት እያደረገች ሳለም ጄሰን እንደተለመደው ወደ ቤቷ መጥቶ ይገናኛታል። ነገር ግን አይኖቿን ሲመለከት ባልተለመደ ሁኔታ ቀልቶና ቆስሎ ነበር። እናም አንድ ችግር እንዳለ ተረድቷል። ሊላም ከጄሰን ምንም ነገር መደበቅ ስላልፈለገች ኤንድሪው ያደረጋትን ነገር እንዳለ ስትነግረው ጄሰን በንዴት እየገነፈለ ለምን እስካሁን ለፖሊስ እንዳላሳወቀች ይጠይቃታል። ሊላ ግን ኤንድሪው ሌላ ነገር ያደርጋል ብላ ስላሰበች ለፖሊስም ሆነ ለማንም ትንፍሽ ማለት አልፈለገችም። በማግስቱም ጄሰን ኤንድሪውን ትምህርት ቤት ውስጥ ተመልክቶት ንዴቱን መቆጣጠር ስላቃተው ዘሎ ከኤንድሪው ጋር ከባድ ጥል ውስጥ ይገባል። በዚህም አካባቢው ላይ የነበሩት ተማሪዎች ብጥብጥ ሲፈጥሩ ፖሊስ በአፋጣኝ መጥቶ ጄሰንን አፋፍሶ ይዞት ይሄዳል። ይህን ያዳመጠችው የጄሰን እናትን በፍጥነት ወደ ፖሊስ ጣቢያ በመምጣት ጉዳዩ ቀላል ስለሆነ በዋስ ታስፈታዋለች። ወደ ውጪ ሲወጡም ሊላ በተስፋ መቁረጥ ስሜት ልታናገረው ስትሞክር እናቷ በቁጣ ተሞልታ በድጋሚ ከልጇ እንድትርቅ ታስጠነቅቃታለች። ልቧ የተሰበረና ተስፋ የቆረጠችው ሊላም ምን ማድረግ እንዳለባት በማሰብ በዚያው ምሽት ከኤንድሪው ጋር ከተገናኘች በኋላ ባለፈው እሷን ያደረጋን ነገር እንዳለ በደህንነት ካሜራዎች እንደተያዘና በጄሰን ላይ ያቀረበውን ክስ ካልተወ ወደ ፖሊስ እንደምትሄድ ታስፈራራዋለች። ይህን የሰማው ኤንድሪውን በድንጋጤ መንፈስ ብድግ ብሎ ከቦታው ይሄዳል። በማግስቱም ጄሰን በደስታ ወደ ሊላ ጋር በመምጣት ክሱ እንደተሰረዘ ቢነግራትም ሊላ ግን አሁንም ፊቶቿ በሐዘን ተውጦ ከከተማው ልትሄድ እንደሆነ ትነግረዋለች። ይህን ያዳመጠው ጄሰንም በምን ምክንያት እንደሆነ ሲጠይቃት ሊላ ከዓይኖቿ መንታ መንታውን እያወረደች የሚያደርጉት ነገር ስህተት እንደሆነና እሱ የራሱን ሕይወት እንደ አዲስ መኖር እንደሚችል ትመልስለታለች። ጄሰንም ሐዘኑን መቋቋም ከብዶት እያለቀሰ እንዳትሄድ ቢለምናትም ሊላ ግን እንዲሆኑ ቆርጣ ነበር። በዚያው ምሽትም ጄሰን እናቱ እቅፍ ውስጥ በሐዘን ተኝተው እንመለከተዋለን። በሌላው በኩል ደግሞ ሊላ ባለችው መሰረት ከከተማው እያዘነች ቢሆንም ስትወጣ እያስመለከተን ታሪኩ ይጠናቀቃል።